ሰላም ሰላም እንደምናችሁ ወገኖች ያገር ልጆች ዛሬ ደግሞ የሚያምር ምግብ ቁርስ ምሳ እራት ልታደርጉት የምትችሉት ደግሜ ሰርቼዋለሁ ያላያችሁ ካላችሁ እዚህ በፊት ሰርቼዋለሁ በጣም ነው የምንወደው ከቤታችን ደጋግመን ብንሰራው የማንጠግበው ነው በጣም አሪፍ 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 ጮረርሳ ነው የሚባል በእንትን ልክ እንደዛ አድርጌ ነው የሰራሁት የኛ እንግዲህ ቤታችን ስፔሻል ምግባችን ነው በተለይ እረፍት ስንሆን ልጆቻችን እረፍት ሲሆኑ በቃ ከቢዛ የበለጠ ይሄን ይመርጡታል ማለት ነው በጣም ነው የምንወደው ኛ ቤት ይዤላችሁ መጥቻለሁ እንደምንዋላችሁ አደራችሁልኝ ወገኖቼ አጠር አድርገን ይዤላችሁ የመጣሁት አሰራሩን በጣም ቀላል ነው በጤፍ ቂጣ የሚሰራ ወይም በማንኛውም ዱቄት ሊሆን ይችላል ማለት ነው በስንዴ ዱቄት በገብስ ዱቄት በማንኛውም ዱቄት ይሆናል ካላችሁ ደግሞ በጤፍ ያምራል በጣም ማለት ነው በጤፍና ስንዴ ቀላቅዬ ነው ዛሬ ነው የሰራሁት አሳያችኋለሁ እስከመጨረሻው እዩት ይሄን ያማረ ፒዛ ልክ እንደ ፒዛ ቆርጣችሁ የምትበሉት ባይብና በተፈጨ ስጋ ነው የሰራሁት በተለያየ ነገር እናንተ በእንቁላል ማረክ ትችላላችሁ በተለያየ ነገር ማረክ ትችላላችሁ ይሄው ባለቤት እየቀመሰላችሁ ነው ምርጥ በጣም ምርጥ ነው አሰራሩ ይዤላችሁ መጥቻለሁ በጣም ቀላል ነው በፍስክ ወቅት እንግዲህ ለቁርስ በተለይ አንደኛ ነው አጥጋቢ ምግብ ነው እረፍት ስትሆኑ ለግብዣ ሰው ድንገት እንግዳ ከመጣባችሁም በጣም ተመራጭ ነው እዚህ ጋር እዩት በእንቁላል የሰራሁት አለ በስጋ በተፈጨ ስጋ የሰራሁት አለ በቋንጣ የሰራሁት አለ ከዚህ በፊትም ሰርቼው አውቃለሁ ደጋግሜ እንግዲህ እስከመጨረሻው ተመልከቱትና አሰራሩን አስተያየታችሁን ስጡበት ወገኖቼ ወደ አሰራሩ ስንሄድ እንግዲህ እዚህ ጋር የተፈጨ ስጋ አዘጋጅቻለሁ እዚህ አንድ ሽንኩርት ትልቅ አረንጓዴ ቢጫ ቀይ ቃሪያና ኖርማን ቃሪያ አንድ ተነስ ያሉ ሁለት ቲማቲሞች የተለያዩ ቅመምና ድልክ አዘጋጅቻለሁ እዚህ ጋር አይብ አለኝ ማለት ነው አጠር አድርጌ ነው ማሳያችሁ በጣም ፈጣን ስራ ናት በጣም ደግሞ የሚጣፍጥ ነው ቀላል ነው ማለት ነው አሰራሩ እዩት እንግዲህ ባዶ መጥበሻ አዘጋጅቻለሁ ያትክልት ዘይት ቆንጆ ዘይት አዘጋጅቻለሁ ትንሽ እየጠባ አደርጋለሁ ቅቤ ስለማድረግ ዘይት ብዙ አላበዛም ማለት ነው ከዛ እንግዲህ የተፈጨ ስጋዬን እዚህ ጋር ጥብስ አደርገዋለሁ በእጄ ነው የከተፍኩት ይሄን ስጋ በእጄ ድቅቅ አድርጌ የከተፍኩት ሩብ ኪሎ ምትሆን ስጋ ናች ማለት ነው እዛ ይሄን በደንብ አድርጌ እንዳያያዝብኝ እንደዚህ ፈታ አድርጌ በጣም አላደቀኩትም ስጋውን እንድናገኘው ካፋችን ልክ እንደ ጥብስ ነው የምሰራው ከዛ ሽንኩርት የሚበቃኝን ያህል ቁንጥራ አድርጌ በእጄ አድርጋለሁ ፓፕሪካ አረንጓዴ ቢጫ ቀይ ቃሪያ አረኩበት እንደዚህ አድርጌ ሁሉን ጠበስ አደርገዋለሁ ወዲያው ነው የሚደርሰው በጣም ቀላል ነው ሊጡንም አቡታችሁት መቆየት አይጠበቅባችሁም ወዲያው ነው የማደርገው እኔ ያው እንደዚህ እንግዲህ ፍርፍር ያደርግነው እንገኛለን ቆንጆ ጥብስ ልክ እንደ ጥብስ ነው ማድረግ ያለባችሁ በላይ የምናደርገው ስለሆነ ከቂጣው በላይ በጣም ነው የሚጥመው የሚገርማችሁ በርገር እንደዚህ ዶኖር አይነት የበላችሁ ነው የሚጥማችሁ በጣም ቆንጆ ነው እኔ እንግዲህ ደጋግሜ ሰርቻለሁ እዚህ በፊት እናንተ ካላያችሁት ገባ ብላችሁ ማየት ትችላላችሁ በጣም አሪፍ የጮረርሳ አሰራር ባህላዊ እኔ ማዘሬ ያሳደገችኝ በዚህ መልኩ በጣም ምን ወደው ምግብ ነው እኔ ደግሞ ለየት አድርጌ ጥቅጥቆ አድርጌ ነው የምሰራው በጥቅጥቆ ቅቤ አድርጌ እንግዲህ እስከመጨረሻው ተከታተሉኝ አሁን እዚህ ጋር እንግዲህ ነጭ ሽንኩርትና ዝንጅብል እያረኩ ነው ማለት ነው ትንሽ ነጭ ሽንኩርትና ዝንጅብል እናደርጋለን ውሃው እስኪለቀው ድረስ አብረን ጥብስ እናደርገዋለን ውሃ መኖር የለበትም እዚህ ጋር ማለት ነው ድርቅ ያለ በላይ የምናደርገው እንደ ጥብስ ስለሆነ ውሃው መምጠጥ አለበት ከዛ እንግዲህ ያዘጋጇቸው ቅመሞች አሉ እነሱን በመጠኑ አድርግበታለሁ የስጋ መጥበሻ አለ ጨዋማ ይሄ ቅመም አለ 7 አይነት ቅመሞች ደግሞ አሉ በጣም በተወሰነ መልኩ እንደዚህ አረግበታለሁ ማለት ነው እና የዶሮ መረቅ ምናምን መጠቀም ትችላላችሁ አትክልት መረቅ ማጅ ማለት ነው ትንሽ የበርበሬ ያደርግበታለሁ ያው የኛን ጣዕም እንዲዝ የበለጠ
አሁን አሪፍ ጥብስ አይነት ሽታ በጣም አሪፍ ሆኖልኛል። በጣም ነው የሚጣፍጠው። ሞክሩት፣ በእውነት ነው የምነግራችሁ። ለምሳ ለራት የሆነ እንጀራ ሰልቸት ሲያደርጋችሁ በጣም አሪፍ ነው። በጣም ተወዳጅ ነው። ከዛ አነስ ያሉ ትንሽ ቲማቲሞች 2 ፍሬ ቲማቲም ተጠቅሜያለሁ። ፍሬሽ ቲማቲም ማለት ነው። እሱንም እንደዚህ አደርግበታለሁ። እዛ እንግዲህ እነዚህን አትርፊያቸዋለሁ። በኋላ ላዩ ላይ ጣልጣል ለማድረግ ነው። ቃሪያዎች ምናምኖች፣ ትንሽ ሽንኩርትም በላይ ልክ እንደ ሰላጣ ይደረጋል። ከዛ የዶሮ መረቅ ከፈለጋችሁ እዚህ የዶሮ መረቅ አለኝ እኔ ትንሽ ጣል አደርግበታለሁ። ቅመም ስላለው ብዙ የሚያስፈልገው የተወሰነ ግን የምታክል በጣም ጣዕሙ በጣም ቆንጆ ይሆንልናል። እንዲ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ወገኖች ያበረታቱኝ። ለእኔም ያው እየጠፋው ስለምመጣ ቤተሰብ ሁኑኝ። እያለቀ ነው እንግዲህ ይሄኛው ያ ባንድ እጄ ሞባይል ይዣለሁ፣ ለዛ ነው በደንብ የማይታያችሁ። እዚህ ጋር እንግዲህ ምርጥ ቅቤ አንጥር ያለው የቆየ ቅቤ ነው። እዩት ሲያምር። አንድ 2 ማንካ አነስ ያለች እናደርግበታለን። ዘይት ብዙ ስላላደረኩኝ አሁን ሳደርግበት በጣም አሪፍ ይሆናል። ቅቤው ነው ማለት በቅቤ ነው በብዛት ያው ጮርሳ ቅቤው ነው ጨረር እያለ የሚበላው ማለት ነው። እንግዲህ ቅቤ የማትወዱ ደግሞ ቀነስ አድርጋችሁ በመጠኑ ማድረግ ትችላላችሁ። እኔ ከቢዛ ይልቅ ይሄ በጣም ጤነኛ ምግብ፣ በጣም ምርጥ ምግብ ነው። እግዚአብሔርን ቺዝ ምናምን ከማድረግ ይሄ ባዶ እንደዚህ አድርጎ ባይብ በጣም ቆንጆ ነው። ግዴታ በስጋ አይደለም። በነገራችን ላይ በባዶ በአትክልት ይሰራል። በባዶ በአዋዜ ተቀብቶ ቅቤው ብቻ ቅቤና አይብም ተደርጎ ነው በብዛት የተለመደው። እኔ ግን እንደዚህ በጣም አሪፍ ሁሉ ለገብ የሆነ ነው። እንግዲህ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቡን ወገኖቼ። አሁን ውሃውን ጥጥ አድርጓል። አትክልቱ ጋር አብሮ ተጠብሷል። ይበቃዋል ማለት ነው። በዚህ ጋር ገለብጣለሁ ሳህን። ይሄን ገልብጬ ደግሞ ሶሰ በስር የሚገባ በአዋዜ ደግሞ እዚው ላይ በዚው ዘይትና ቅቤ ሌላ ሰራለታለሁ ማለት ነው። ከስር ላይ የሚሆን እዚህ ጋር እንግዲህ ሚጥሚጣ አለኝ እና አዋዜ ድልህ ማለት ነው። የተቀመመ ድልህ። ይሄ ድልህም አሰራሩ አለላችሁ። ማየት ከፈለጋችሁ ገብታችሁ ማየት ነው። የድልህ አሰራር በጣም ምርጥ ድልህ ሁለገብ የሆነ። እዚህ ጋር እንግዲህ ትንሽ የድልህ አረኩኝ። ሚጥሚጣ አረጋለሁ። እዛ ደግሞ ትንሽ ሳልሳ የቲማቲም ሳልሳ አረጋለሁ። ይሄን ከስር የማፈሰው ነው የሚሆነው። ቅቤ በደንብ አረግበታለሁ። ታዩታላችሁ እንዴት እንደሚያምር መጨረሻው። እዛ ቅድም ያደረግንበትን ቅመም በተወሰነ መልኩ ከሁሉም ላይ ጣል ማድረግ ማለት ነው። ማጅን፣ ቀረም፣ መጥበሻ ቅጠል፣ ብዙ ነገሮች አሉ። በተወሰነ በእጃችሁ ቁንጥጥ እያደረጋችሁ ትንሽ ጣል ታደርጋላችሁ። ለአመል ያክል እንደሚባለው እዛ ቅቤ ነው በደንብ አደርግበታለሁ። አሁን ከስር ላይ የሚሆን ስለሆነ በደንብ አፈስበታለሁ እዚህ ቅቤ ማለት ነው። ስራው ቀላል ነው። ወዲያው የሚደርስላችሁ ምግብ ነው። ግን ደግሞ በጣም ምርጥ ተመራጭ ነው። ወተት ሻይ ይዛችሁ በጣም አሪፍ ነው። አጥጋቢ ነው። በጣም የሚያጠግበው
እዚህ ጋር ደግሞ እንግዲህ አይብ አለኝ። እዩት። ይህን አይብም ደግሞ ትንሽ ጨውና ቅቤ ኮረሪማ አድርጌ ደግሞ ቀምመዋለሁ። አሁን የኛውን በስልስ በቃ አስቀምጨዋለሁ። እዚህ ጋር ደግሞ ሁለት አይነት ጤፍ እና ጥቁር ስንዴ ብራውን ስንዴ አለኝ። እሱ ሁለቱ እንደዚህ ቀላቅየዋለሁ ማለት ነው። የጤፍ ዱቄትና የስንዴ ዱቄት ነው ይሄ። ከግማሽ ኪሎ አነስ ያለ ዱቄት ነው። ሁለት ቂጣ ነው መጋግረው። ለሁለት ቂጣ የሚሆነኝን መጥኜ ትንሽ ጨው አድርጉበት። ከዚህ ጋር የዳቦ ቅመም ካላችሁ የዳቦ ቅመም ጣል ብታደርጉበትም አሪፍ ነው። ትንሽዬ ቤኪንግ ፓውደርና ለብ ያለ ውሃ ማድረግ ትችላላችሁ። እኔ ጤፍ ስለሆነ አሁን ቤኪንግ ፓውደር ምናምን መጠቀምም አላስፈለገኝም። ትንሽዬ ጨውና ስንዴ ዱቄት፣ ጤፍ ዱቄት በብዛት ጤፍ አለው። ብራውን ጤፍ ቀይ ጤፍ ነው የሚባል ቀይ ጤፍ ማለት ነው። እዛ ሽታ አድርገን እናቦካዋለን። ከቀጠነ ትንሽ ዱቄት እንጨምራለን። አሁን እኔ ጥቅጥቅ ስለማደርገው በእጄ በጣም እንዲቀጠን አልፈልግም። ትንሽ የዱቄት ጨምሬበታለሁ። የዚህን ያህል ነው ውፍረቱ እንደሆነ የምፈልገው ማለት ነው። እንግዲህ በእጃችሁ ላግ እያደረጋችሁ ጨረር የምታደርጉት ነገር ከሆነ ውሃው ቀጠን የሚልም አሪፍ ነው ሊጡ። እኔ ግን እንደዛ አይደለም የምፈልግኩት። አሳያችኋለሁ። አሁን ይሄን እንደዛ አድርጌ ትንሽ ዘይት አድርጌ እጄ እንዲለቀኝ ልስልስ እንዲል አድርገዋለሁ። እዛ ይሄን እንዲያርግ አንድ 5 ደቂቃ እስከማቀራረብ ይቆያል ማለት ነው። እስከምለኩስ እስከማቀራረብ ምንም አይነት ካሜራ የለውም። ትንሽ ብቻ ይቆያል ለስለስ እንዲል። ከዛ እንግዲህ እዚህ ጋር ደግሞ ሌላ ስራ አለኝ። አይቡን ነው ማዘጋጅላችሁ። አሁን ብዙ ስራ ይመስላል እንጂ በጣም ቀላል ነው። አንድ ላይ ነው እዛው በዛችሁ ድስት መጥበሻ ነው ሁሉንም ያደረኩት ያለሁት ማለት ነው። ቅድም ያተረፍኳቸው ቅመሞች አሉ። ትንሽ ሚጥሚጣ አለ። ልክ እነዛን በቀመምኩበት በሰራውበት ስታይል ይሄን ቅቤ አይቤንም አዘጋጃለሁ ማለት ነው። ሁሉም የራሱ ቅመም ሲኖረው ብቻውን ብትበሉት ከዛ ጋር አንድ ላይ ሲዋሃድ ደግሞ ያለው ጣዕም ተመሳሳይ ስለሆነ በጣም አሪፍ ጣዕም ይኖረዋል ማለት ነው። ባዶውን ሳንቀመሙ አይቡንም ማድረግ እንችላለን፣ ግን ፏፏ ከሚለን አብሮ እዚህ ጋር ሲሆን አሪፍ ነው። ትንሽ ሚጥሚጣ ነው ያደረኩት። እዚያውም በብዛት ሚጥሚጣና በጣም በተወሰኑ ትንሽ ቅመሞች፣ ጨው፣ ትንሽ ኮረሪማ አደረኩኝ። ቅድም ያተረፏቸውን ቅመሞች በጣም በጣቴ ትንሽ እየነካውን ያደረኩት። ከዛ እንግዲህ ቅመሙ በስማም ሽታው እንዴት እንደሚያምር ይሄው እንግዲህ ይሄ የሀብታ ምግብ ነው። እውነቴን ነው። በጣም አንደኛ ምግብ ነው። የማይወድም አለ በነገራችን ላይ። ይሄን የማይወድ የማያውቀውም ይኖራል። ግን በጣም አጥጋቢና ደስ የሚል ምግብ ነው። ልጆቼ ይወዱታል። እኛ ቤታችን እንግዲህ ስፔሻል ምግባችን ነው። እንግዳም ከመጣ ለቁርስ የምናዘጋጅለት ይሄን ነው። በጣም እስከ ምሳ ድረስ ጠግበን ነው የምንውለው። ምሳም አያስፈልግም ከተበላ ማለት ነው። ሲጥም ቀመስኩት በማንካ አድርጌ በአውጥቼ እንዴት ጣዕሙ እንዴት እንደሚያምር። አሁን ወደ ቂጣችን እንሄዳለን። እንግዲህ ቅድም የሰራናቸው ሶሶች እዚህ አሉ። በቃ አይባችን ተዘጋጅቷል። አሁን የቀረው ቂጣ ነው። ቂጣችን ደግሞ እዩት፣ እንደ መነሳት አይነት ሆነ። አያችሁት? ሊነሳ ፈለገ። ካሜራ ምንም ነገር የለውም፣ ግን ጎማ ነገር እንዳይሆንባችሁ ደግሞ ትንሽ ቤኪንግ ፓውደር ጣል ማድረግ ትችላላችሁ፣ ወይም ደግሞ ትንሽ ማቆየት ትችላላችሁ። አይ ካሜራ አድርገን ማቆየትም ይቻላል፣ ግን እኔ የምመርጠው ይሄኛውን ነው ማለት ነው፣ ቶሎም ስለሚደርስ። እዛ እንዲያርጌ እንግዲህ ስስት አድርጌ ያው ስስነቱ እንደፈለጋችሁ ነው። እንደዚህ ጠቃጥቀዋለሁ ማለት ነው። ልክ የሀገራችን ጥቅጥቆ ቂጣ ማለት ነው። የሚጠቀጥቁት የሰራችሁ ሶስ ቅቤው እዚህ ስር እንዲገባ ነው። እንግዲህ ደጋግሜ ሰርቼዋለሁ። ወደፊትም ያው ስለምንወደው እኛ ቤታችን እንሰራለን። ስሰራ እንግዲህ ያሳያችኋለሁ።
አሁን ገለብጠዋለሁ። እዩት እንዴት እንደሚያምር። ሽታው ደግሞ የአገር ቤት ጤፍ ነው። በጣም ደስ የሚል እህል ነው። እኔ እንግዲህ ሁለት ነው የፈለኩት፣ ሁለት ነው የማወጣው። ከተመቻችሁ ላይክ እያደረጋችሁ እስኪ ለፉ። ሁለት አድርገና አንደኛዋን ደግሞ በኖርማል በቂጣ ብቻ። ይህን ቂጣ በነገራችን ላይ ቆራርሳችሁም ልክ በዚሁ እነዚህን ግብአቶች አስገብታችሁ ፈትፍታችሁ ደግሞ ሌላ ታሪክ በጣም አሪፍ ይሆንላችኋል ማለት ነው። ፍትፍቱ ደግሞ በጣም ነው የሚጥመው። ፈርፍራችሁ ቂጣው ፍርፍሩ ማለት ነው። ልክ በዚሁ ሶሰ ከተረፈኝ ያው ማድረገው ሊጡም ከተረፈ ሶስተኛ አራተኛ ቂጣ ከሆነ ጋግረውና አስቀምጠዋለሁ። በማግስቱ ቁርጥርጥርጥ አድርጌ ልክ በዚያው መልኩ ይፈረፈራል ማለት ነው። ለፍርፍር በጣም አንደኛ ነው ማለት ነው። ከአይብ ጋር በጣም ነው የሚወደደው ተጨብጦ ምናምን። እህሉ ግን በቃ ፊኖ ዱቄት ብቻ ባይሆን አሪፍ ነው። ነጭ ብቻ ባይሆን አሪፍ ነው። እንደዚህ በጥቁሩና በጤፍ በምናምን ሲሆን የበለጠ ያምራል። ለጤናም አሪፍ ነው፣ ይመከራል ማለት ነው። ይህ ሁለተኛ ቂጣዬን ጋገርኩ። እንግዲህ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ወገኖች አበርቱኝ። አሁን ቆንጆ ቪዲዮ ደግሞ ለቅላችኋለሁ፣ ሌላ ቪዲዮ። ላይክ እያደረጋችሁ ሼር እያደረጋችሁ ተባበሩኝ ወገኖቼ። እናንተም ትማሩበታላችሁ። ምርጥ ነው በእውነት የአበሻ ምግብ ነው። እንግዲህ በብዛት እያሳየኋችሁ ያለሁት እዩት። ቂጣዬ ሲያምር ራሱ። አሁን እዚህ ያዘጋጀኋቸው ቅድም እንግዲህ የሰራኋቸው ሶሶች አሉ ያያችኋቸው። እነዚህ ነው የምናደርገው ማለት ነው። እዚህ ላይ አይባችን አለ በዚህ ተቀምሞ እንደ ጥብስ አድርጌ የሰራሁት አለ። ይሄ ሶሰው ደግሞ አለ። እነዚህ ሶስቱን እንግዲህ በአንድ ግብአት አድርጋችሁ ምርጥ ይሆናል ማለት ነው። አሁን መጀመሪያ ሶሳችን ስር ላይ ቅቤውና ሶሰው እዚህ ይገባል ማለት ነው። ወይ እንዴት እንደሚጥም እኛ በጣም ነው የምንወደው። በየቀኑ ብንደጋግመው እንኳን የማይሰለችን ነው። ከቢዛ ይልቅ ይሄን በጣም እንመርጣለን እኛ ቤት ማለት ነው። ይኸው ተቀባ። የመጀመሪያው ፓርት እዛ አይብ ነው የሚቀጥለው። አይባችን በቅቤ እንዳያችሁ ጭቅ ብሎ ተቀምሟል። እንግዲህ ጮሮርሳ በኦሮሚያ ክልል፣ በደቡብ ክልል እንዲሁም በአዲስ አበባ በአሁኑ ሰዓት በጣም የተለመደ ነው። ግን አሰራሩ ይለያያል። በእኔ መልኩ በምሰራው መልኩ ተሰርቶ አያውቅም። ያኛው እርጎና አይብ አንድ ላይ ተደባልቆ በቅቤ ታሽቶ በኮረሪማ ታሽቶ ሊጡ ደግሞ ካሜራ ተደርጎ ኮፍሎ ይቆይና ያ ነው ተጋግሮ ከላዩ ላይ የሚደረግበት። እዛ ሰንጠቅ አድርገው ምናምን ያደርጉታል። እኔ ግን ጠቅጥቄ እንደዚህ በስሱ ሳድርገው ደስ የሚለኝ። ሁሉም ደግሞ እንደየቤቱ በጣም አሪፍ ነው። እንደየተመቻችሁ መሞከር ትችላላችሁ። አይቡን አረብኩ። መጨረሻ ላይ እንግዲህ የጠበስኩትን የተፈጨ ስጋ ነው የማደርገው ማለት ነው። እዚህ ላይ እንግዲህ የፈለጋችሁትን አትክልት ደግሞ በላይ ሰላጣ ቆራርጣችሁ ሰላጣም ጣል ማድረግ ትችላላችሁ። ግብአቱ የበለጠ እንዲያምርላችሁ ጤናማ ምግብም ይሆናል ማለት ነው። ግድ በነገራችን ላይ በስጋ በምናምን አይደለም። ጮሮርሳ በስጋም ተሰርቶ ብዙ አይታወቅም። እኔ ግን በዚህ መልኩ ስላለ ሰራዋለሁ እንጂ ባይብ ብቻ በጣም አሪፍ ነው። ባይብና በርጎ ጮሮርሳ በጣም የተለመደ ነው ማለት ነው።
ያው አትክልት እንግዲህ በላይ ጣልጣል ቃሪያዎችን ምኖችን አረኩበት። አያምርም? እዚህ ላይ እንግዲህ ትንሽ ቅቤ ፈሰስ አድርግና እንደ አዲስ አሞቀዋለሁ። ሁሉ አንድ ላይ የግባቱ አይቡ ምኑ ቅቤው አንድ ላይ ተዋህዶ እስከ ስር ድረስ ቅቤው ፈሶ ቀልጦ ይገባና ከዛ ስትቆርሱት በስማም ምርጥ 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 ስፔሻል ምግባችን። ማዘዝ የምትፈልጉ በነገራችን ላይ በዚህ ማሰራት ትችላላችሁ። ይህን ፒዛ የሁለተኛው ፓርት ደግሞ እንግዲህ በስሏል ቂጣው። ይሄን አሁን አወጣና ይሄኛውን እስከማዘጋጅ ያኛው ደግሞ ከዚህ ላይ ሙቅ አረገዋለሁ ማለት ነው። ከስር ቃሲል ቂጣው ከርሸም ነው የሚለው። እንዴት እንደሚጥም በእውነት ነው ነገራችሁ። ይሄው አሁን ይሄን ደግሞ አዘጋጃለሁ። ቀባውት ቅድም ሶሰውን መጀመሪያ፣ ከዛ አይቤን አደርጋለሁ። አይቤን ደግሞ እንደዚህ አስተካክላለሁ ሁሉም ቦታ ላይ። የአይብ አሰራር አለላችሁ፣ የአዋዜ የቅቤ አሰራር አለላችሁ። ማየት የምትፈልጉ እንግዲህ ሁሉንም ግብአት እዚህ የማደርጋቸውን አለላችሁ። ላሳያችሁ የምትፈልጉት ካለ ደግሞ ያው ጻፉልኝ። ማንም በኮሜንት እየጻፈልኝ ስላልሆነ ነው። አዲስ ስለሆንኩ ያው ሞኔታይዝ አልሆነም ገና ነው። ቪዲዮዎችን እየደረደርኩ ነው ያለው ዝም ብዬ። ግን አላምዱ ይባካችሁ ወገኖች፣ የሀገር ልጆች፣ ለእናንተም ትምህርት ይሆናችኋል። እንዲህ ብታረጊው ብትሉኝ ደግሞ እማርበታለሁ። እኔም ተማሪ ነኝ። አብረን እንማማር ሙያ። ይሄው ስጋችን በላይ እንግዲህ የቀረውን ስጋ ደርደር እናደርጋለን። ይሄ ለ4 ሰው በጣም በቂ ነው። ለ5 ሰው ለ6 ሰው ይሆናል። የሚያጠግብ ምግብ ነው። እኛ 2 እንደዚህ ሰርተን ቤታችን እንግዲህ 4 ነን፣ አንፈጀውም ማለት ነው። ይተርፋል ሁላ። ግን ጠግበን እንድንበላ ብዬ 2 ነው ማድረገው ሁልጊዜ። በጣም ደግሞ እንወደዋለን። አድሮ ታሽጎ ፍሪጅ ላይ ሆኖ በማግስቱ አሙቃችሁም ይበላል። እስከ 3 ቀን ፍሪጅ መቀመጥ ይችላል፣ ችግር የለውም። እንግዲህ ቃሪያ ምናምን ልጆቻችሁ ደግሞ ትንንሽ ከሆኑ በጣም ማስቀረት ትችላላችሁ። ቃሪያውን በርበሬውንም መቀነስ ትችላላችሁ። በቲማቲም ሶስ ብቻ ሰርታችሁ መጠቀም ትችላላችሁ። ቅቤውን ብቻ በላይ አፍስሳችሁ። ምርጫው እናንተ ነው፣ እንደ አበላላችሁ ለእናንተ እንደሚመቻችሁ። ቅቤውንም መቀነስ ትችላላችሁ። ብቻ ግን ጥፍጥ አድርጋችሁ ልክ እንደዚህ ሞክሩት። በጣም ነው የምትወዱት። እኛ በጣም ነው የምንወደው። እንግዲህ የመጀመሪያውን ይቀምስላችኋል ባለቤቴ። እዛ ወደ ማዕድ ይዤው እሄዳለሁ። ከእናንተ ጋር ደግሞ ሰናበታለሁ ወገኖቼ። ሞክሩት እያልኳችሁ ነው። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ለእኔም አበርቱኝ፣ አበረታቱኝ። በአንድ እጄ እየቀረጽኩ ነው ያሳየዋችሁ ወገኖቼ። በጣም ስለምንወደው ለእናንተም ብትሞክሩት አሪፍ ነው። በቀላሉ በአይብና በቤት ባላችሁ ነገር ማዘጋጀት ትችላላችሁ። ምርጥ የጮረርሳ የቂጣ አሰራር ነው። በዚህ መልኩ ይሄን እንዳልኳችሁ እንደዚህ አድርጋችሁ ጨብጣችሁ ደግሞ ሞክሩት። እሱን ደግሞ ይዤላችሁ እመጣለሁ። በፊትም ሰርቸዋለሁ ይመስለኛል፣ በቪዲዮ እንጃ አለ ይመስለኛል፣ አላውቅም። እንግዲህ ይኸው ጨረስን። አንደኛው ለልጆች ነው፣ ከድነነዋል። የኛን ቀምሰን እናሳያችሁና እነሱ ትምህርት ቤት ሲመጡ እንግዲህ እንደ አዲስ ሞቅ ተደርጎ ይሰጣቸዋል። ልጆቻችን ምሳ ላይ ማለት ነው። እኛ ደግሞ ቁርስ እየበላ ነው። ልጆቻችን ትምህርት ናቸው፣ እኛ ቁርሴን በልተን በረፍት ሰዓት በተለይ በጣም አሪፍ ነው ማለት ነው። ልጆቻቸው ረፍት ከሆኑ ይሄን በልተው ጸጥ ብለው ነው የሚውሉት። በቃ ሌላ ድገሙን ምናምን አይሉም። አትክልት፣ ማንኛውም አትክልት፣ ጤነኛ አትክልት የሚጠቅማችሁን በላይ ማድረግ ትችላላችሁ። ካሮት ፈቅፍቃችሁ ማድረግ ትችላላችሁ። የተለያዩ ነገሮችን ጠባብሳችሁ በላይ ማድረግ ትችላላችሁ። ልክ እንደ ፒዛ ማለት ነው። እዩት፣ አያምርም? ቅቤው መልሼ ስላሞኩት አሁን ከስር ቃ ብሏል። ከላይ ስታዩት ደግሞ ለስላሳ ነው። በጣም ምርጥ ነው፣ ምርጥ ነው። ይኸው ቀመሰላችሁ። በጣም የሚወደው እሱ። እሺ ላይክ አስጡት። ላይክ እያደረጋችሁ ላይክ አድርጉ ተብላችኋል። እንግዲህ ደህና ሁኑልኝ የሀገር ልጆች። ያው እንደተለመደው ሞክሩት ነው የምንላችሁ። እንግዲህ በተለያየ ነገር ይሰራል። በእንቁላል፣ በዶሮ ስጋ፣
በባዶው በአይብ ብቻ፣ በቅቤ ብቻ፣ በአዋዜ ብቻ እንደፈለጋችሁት፣ አይብም በአይብ ብቻ፣ በአትክልት ብቻ የጾም ደግሞ እሰራላችኋለሁ። ሌላ ቀን የጾሙን አሳያችኋለሁ። ደህና ሁኑልኝ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ብትሆኑ ብታላምዱኝ ደስ ይለኛል ወገኖቼ። ገና አዲስ ስለሆንኩኝ አበርቱኝ። አስተያየታችሁን እፈልጋለሁ። ሞክሩትና አስተያየታችሁን ደግሞ በቆንጆ ቅቤ እርግጠኛ ነኝ እንደምትወዱት ማለት ነው። እና በጣም ምርጥ ነው እውነት። እኛ በጣም ነው የምንወደው። እንግዲህ ሰው ደግሞ እንደ ፍላጎት ነው። ከዚህ ጋር የገባውን ግብአት ይሄን አልወደውም የምትሉት ካላችሁ ደግሞ ማውጣት ትችላላችሁ ማለት ነው። በሁሉም መሞከር በራሳችሁ መሞከር ትችላላችሁ በምትወዱት ነገር ማለት ነው። እና ቆንጆ ቪዲዮ ደግሞ እለቅላችኋለሁ ሰሞኑን። እየጠፋሁ ነው እየመጣ ያለሁት። ተመልካቾቼ ባካችሁ ሼር፣ ላይክ፣ ሰብስክራይብ አድርጉኝ እና እንድትማሩበት ነው። ያው ይሄ ጁስ ይዛችሁ ቆንጆ ጁስ ወይም ደግሞ ሻይ ቡና ይዛችሁ አሪፍ በጣም አሪፍ አጥጋቢ ምግብ ነው። ብልት አድርጋችሁ ጉዞም ይዛችሁ መሄድ ትችላላችሁ። በነገራችን ላይ ወደ ጉዞ ይዛችሁ መሄድ ትችላላችሁ ወገኖቼ። ለማንኛውም ሞክሩት እንግዲህ። ደህና ሁኑልኝ በያላችሁበት። እግዚአብሔር ከእናንተ ጋር ይሁን። ሀገራችን ሰላም ያድርግልን ወገኖቼ። በያላችሁበት ደህና ሁኑልኝ። ባይ ባይ። ሼር፣ ላይክ፣ ሰብስክራይብ አድርጉ። ቻው